ሴቶች በአደባባይ ያጡትን ቁንጅና በፊልተር ራሳቸውን ያጽናሉ። ግልጽ ነው። መሆን የምታልመው ቁንጅና አለ። ፊልተር ውስጥ ገባና በዛ ትጽናናለች። እኔ ነኝ ብላ ራሷን ዋሽታ ማለት ነው። ግልጽ ነው። እሷ እኮ አይደለችም እዛ ውስጥ። ቪዲዮ ነው እኮ ፊልተር ነው፣ አሳምሯታል። ከዛ ትጨምርበታለች ቅንድብ ወይ ቅላት ከለር ጨምራ እኔ ነኝ። አንቺ አይደለሽም እዛ ውስጥ። ይህ አይነት ፈተና ውስጥ ነው ያለው ወጣቱ። አስቸጋሪ ወቅት ነው። አንድ ሰው አሁን ባለው ጥናት እጁን ወደ ሞባይሉ ለመደወል አይደለም 300 ጊዜ ይልካል። እጁን ዝም ብሎ አሁን ከተቀመጣችሁ ስንት ይነክታችሁታል? ሜሴጅ ልታየው አይደለም ዋትስአፕ ለማየት አይደለም፣ ዝም ብለህ ግን ትነካዋል። እንዲህ አይነት የቴክኖሎጂ ከባድ ዘመን ውስጥ ነው ያለ። ጎን ይዞ ሻዩን ይዞ ጥግ ይዞ የፈለገው የሚያይበት ዘመን ላይ ነው ያለ። ፊልሙ አለ፣ ድራማው አለ፣ ቲክቶክ አለ፣ ረብሻ ነው ዓለም። ድሮ ውጭ ወጣ ማታይ ወንጀል አሁን በጣም በሚያምር ሁኔታ ፊት ለፊት አለ። ይሄን እንዲያልፍ ይሄ ወጣት ዲኑን ገር ማድረግ አለ። ቀለል እንዲለው እስልምና እንዳይበረግግ እስልምና ማይቻል እንዳይመስለው የህይወት ዘይቤ ነው ካልከው በኋላ ከህይወት አታውጣው። ስለዚህ ምን አለ ስምንተኛ አተይሲር ገራገር ማድረግ፣ ዲኑን ቀለል ማድረግ፣ ነፃነት እንዲሰማው ማድረግ፣ እንደ አቅሙ እንዲራመድ ማድረግ አልቻለም። አንዳንዴ መሻይኾቻችን የሚወራ ታሪክ አለ። ሶላት ማይሰግዱ ሰዎች ሲመጡ ውዶ ማድረግ ይከብዳቸዋል። ሶላት እስኪለምድ ያለ ውዶ ስገድ ይሉት ነበር እና ያለ ውዶ ይሰግዱ ነበር ብዙዎቹ። ያውም አንድ አባት ከድሮ ታሪካችን ውስጥ ለመሻይኾች ሰዎቹን እስለም ብለው መጡ፣ ሰለሙ። ከሰለሙ በኋላ ከሰገዳችሁ በየሶላቱ ምሳ አላችሁ፣ ምግብ አላችሁ አሏቸው። ስለዚህ ይመጣሉ፣ ዙር ይሰግዳሉ፣ ምሳ ይበላል። መግሪብ ኢሻ ይሰግዳሉ፣ ራት ይበላሉ። ከዛ እነዚህ ሰዎች እንኳን አሁን ዲኑ ገብቷቸዋል፣ ማብላቱን ከብዶኛል ይቅር ብለው አንድ ቀን ዙር እንደሰገዱ ሲጠብቁ ምሳ የለም። ምሳችን ይታላል። አይ አሁን ማጸንታችኋል፣ ለአኺራችሁ እኮ ነው፣ ለቀብራችሁ ነው፣ ቀጥሉ አሏቸው። አሃ እኛም ይችን ጠርጥረን ያለ ውዶ ነበር የሰገድነው። ነቄ ብለን ነበር አሉ። ቀደም እንዲህ ነው የደረሰ። እንዲህ ነው ወዳጆች እየታገሉ ዲኑን እያገሩላቸው እያግራሩላቸው አብሽር እያሉት እየገፉት የሆነ መስመር ላይ ራስ ትቆማለህ። ለምን አረጋዋለሁ ማለት ትጀምራለህ። ስምንተኛ ተይሲር ዲኑ ላይ ማግራራት